እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የ12ኛ ክፍል የኢንግሊሽ ኢንትራንስ ኤግዛም 8 እናያለን። እዚህ ቶፒክ ላይ በአጠቃላይ 2500 አካባቢ የሚሆኑ ጥያቄዎችን አዘጋጅተናል። እነዚህን ጥያቄዎች በፒዲኤፍ ወይም በሶፍት ኮፒ እንዲሁም ደግሞ የተለያዩ የትምህርት አይነቶችን ከ9ኛ እስከ 12ኛ ክፍል ለኢንትራንስ ኤግዛም የሚያግዟችሁን የተለያዩ ጥያቄዎች የያዙ መጽሐፎችን በቴሌግራም ቻናል ላይ ያስቀምጠናል። እዚህ ቴሌግራም ቻናል ላይ ሾርት ኖት እንደዚሁም ደግሞ የተለያዩ የትምህርት አይነቶችን ጥያቄዎችን የምታገኙበት ቻናል ነው። የጥያቄ መጽሐፎችን ማለት ነው። ይህንን የቴሌግራም ቻናል ጆይን ማድረግ ከፈለጋችሁ እዚህ ጋር በተቀመጡት አድራሻዎች ጻፉልን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰቡን አብረን እንቀጥላለን። እንዳሁኑ ወደ ቶፒኩ እንለፍ። ነምበር 1 he studied hard for the exam dash he passed with flying colors furthermore nevertheless consequently thus ሲ ኮንስኩዌንትሊ ነው። ስለዚህ ኮንስኩዌንትሊ ማለት በዚህ ምክንያት ወይም በውጤቱም ለማለት ነው ተጠቀመው። ስለዚህ ለፈተናው ጠንክሮ አጥንቷል አይደለ? ጠንክሮ አጥንቷል። በውጤቱም ምንድነው ጥሩ ውጤት በጥሩ ውጤት አለፈ ነው። ቱ ሃው ዳሽ ዘ ፒያኖ was through my strong ambitious effort I exerted on it. A did I came to learn? B I came to learn? C I came to learn? D did I learn? C I came to learn። ስለዚህ አረፍተ ነገሩ ጥያቄ ሳይሆን መረጃ ሰጪ ወይም ስቴትመንት ስለሆነ ዲድ አይ የሚለው የጥያቄ አወቃቀር አይገባም ማለት ነው። አሁን እዚህ ጋር ይሄኛው ለምሳሌ ዲድ አይ፣ ስለዚህ ድርጊቱ ደግሞ ባለፈ ጊዜ ስለተጠቀሰ ኬም ወይም ፓስት የሚለው ትክክለኛ እንትን ይሆናል ማለት ነው። 3 አበበ ዳሽ ሃና my mother is very well thank you. Where is your mother? What happened to your mother? How is your mother? Can your mother get well? C how your mother ሶ ይሄኛው ሃና የመለሰችው ስለ እናቷ ደህንነት ወይም ዌል ቢንግ ነው። ስለዚህ አበበ መጠየቅ ያለበት ምንድን ነው? እናትህ እንዴት ነች ነው። how is your mother ብሎ ነው መጠየቅ ያለበት ማለት ነው። 4 he works dash as security in the Sheraton hotel like us for in አስ ነው ይሄ ቢ አስ ሶ የአንድን ሰው የስራ ድርሻ ወይም ሙያ ለመግለጽ ማለት ነው። የስራ ድርሻ ወይም ሙያ ለመግለጽ አስ እንጠቀማለን ማለት ነው። ሶ እንደ ጥበቃ ሆኖ ይሰራል። ወርክ አስ ሴኪሪቲ እንላለን ማለት ነው። 5 I wish I dash reach to help the poor am where will be can be ቢ ዌር ነው። ስለዚህ ዊሽ የሚለው ይሄ ምኞት ነው አይደለ? ስለዚህ ያልሆነ ነገር ነው፣ ግን ቢሆን የምንመኘውን ሁኔታ ለመግለጽ የምንጠቀምበት ነው። ስለዚህ ዌር እንጠቀማለን ማለት ነው። ይህ ማለት ሀብታም ብሆን ደስ ባለኝ ነበር ነገር ግን አይደለሁም ለማለት ነው። እሺ 6 it is good to have dash intimate friends than a dozen much a little a few a lot C a few። ስለዚህ ፍሬንድስ ምንድነው እዚህ ጋር ፍሬንድስ ካውንቴብል ነው የሚቆጠር ነው። ስለዚህ ጥቂት ግን የቅርብ ጓደኞች ለማለት ኤፊው እንጠቀማለን ማለት ነው። ማች እና ኤሊትል ማች ኤሊትል የምንላቸው ለማይቆጠሩ ነው የምንጠቀማቸው ማለት ነው። 7 the teacher stopped dash to respond to a mobile call a lecturing
ፎር ሌክቸሪንግ ሌክቸር። ቢ ሌክቸሪንግ ነው ሌክቸሪንግ። ስለዚህ አንድን ሲያደርጉት የነበረን ድርጊት ማቆምን ለመግለጽ ስቶፕ አይደለ? ስቶፕ ከዛ ቨርባ ኤንጂ ማለት ነው እንጠቀማለን። መምህሩ ማስተማሩ አቆመ። ስለዚህ ስቶፕድ ሌክቸሪንግ ይሆናል ማለት ነው። ስቶፕድ ሌክቸሪንግ። 8 ዊ ዳሽ ኢንግሊሽ ኤቨር ሲንስ ግሬድ 1 ዌር ስታዲንግ had been studying, have been studying, will be studying. ሲ have been studying ነው። ስለዚህ ever since ከሆነ ጊዜ ጀምሮ፣ ስለዚህ የሚል ቃል ካለ ድርጊቱ ተጀምሮ አሁንም እንደቀጠለ ያለ ስለሆነ ማለት ነው። ለዚህ ደግሞ present perfect continuous ይሆናል። ይሄኛው present perfect continuous ቴንስ እንጠቀማለን ማለት ነው። 9 Samson always talk about the same things. He really dash boring, bored, amazed. ኤ ቦሪንግ ነው። ይሄ የአንድን ሰው ወይም ነገር ባህሪ ለመግለጽ አይንጂ ያለበትን ቦሪንግ ወይም አሰልቺ የሚለውን እንጠቀማለን ማለት ነው። during our childhood, Hannah dash us stories. Would often tell, should often tell, often tells, will often tell. A would often tell። ስለዚህ ይሄ ባለፈ ጊዜ ወይም ፓስት ነው። ይሄ ነው በየጊዜው ይደረጉ የነበሩ ድርጊቶችን ወይም ልምዶችን ለመግለጽ እንጠቀማለን ውድ ወይም ደግሞ ዩዝድ ቱ እንጠቀማለን ማለት ነው። 11 አየሉ my sister has a severe headache. ካሌብ I think she dash a doctor. could see, shall see, might see, should see. ዲ should see ነው። ይሄኛው ምክር ወይም አድቫይስን ለመስጠት ማለት ነው አይደል? should እንጠቀማለን። ሐኪም ማየት አለባት ወይም ሐኪም ቢያያት ጥሩ ነው ለማለት ነው። 12 ዳሽ the global weather change that we are experiencing now. We will probably face drought every 2 years as a result of, however, so, and in spite of. A as a result of ነው። as a result of ማለት በምክንያት ወይም በምክንያትን ለመግለጽ ማለት ነው። በዓለም አቀፍ የአየር ንብረት ለውጥ ምክንያት ለድርቅ ልንጋለጥ እንችላለን ነው የሚለው ይሄ ነው። 13 as soon as the witness had given his word to the detective, he dashed to leave the room. had been allowed, was allowed, has been allowed. ቢ was allowed። ስለዚህ ድርጊቱ የተከናወነው ባለፈ ጊዜ ነው፣ ፓስት ነው ማለት ነው። ይሄ ምስክሩ እንዲወጣ ተፈቀደለት ወይም ፓሲቭ ይሆናል። ስለዚህ was allowed እንጠቀማለን ማለት ነው። 14 the fire spread through the building quickly but some people dash could escape, were able to escape, can escape, would escape. ቢ were able to escape ነው። በአንድ አስቸጋሪ ሁኔታ ውስጥ ተሳክቶልን ያደረግነውን ድርጊት ለመግለጽ ወይም ኩድ ከማለት ግን were able to escape የሚለውን እንጠቀማለን ማለት ነው። 15 I had never expected to get the job. I was really dash when I was offered it. Amazing, amazed, boring, bored.
ቢ አሜዝድ ነው። አሜዝድ ድርጊቱ ወይም ስራውን ማግኘት በእኔ ላይ የፈጠረውን ስሜት ለመግለጽ ኤዲ ወይም አሜዝድ ተገረምኩ ለማለት እንጠቀማለን ማለት ነው። 16 although the news sergeants looked dash for extra copies of the magazine, they found none. Nowhere, somewhere, everywhere, everything. See, everywhere አረፍተ ነገሩ ምንም አላገኙም ፋውንድ ነን ነው የሚል አይደለ? የፈለጉትን ግን በየቦታው ወይም በሁሉም ቦታ መሆኑን ለመግለጽ ኤቭሪዌር እንላለን ማለት ነው። ሜክ ሹር ዩ ጊቭ ዳሽ ኤ ኮፒ ኦፍ ዘ አሜንድድ ባይሎስ ኤቭሪዋን somewhere anyone every ኤቭሪዋን ማለት ለእያንዳንዱ ሰው ወይም ለሁሉም ሰው ኮፒውን ስጥ ለማለት ኤቭሪዋን እንጠቀማለን ማለት ነው። 18 the dean of often does the photocopying dash so that the secretaries can do more important work hers she her herself ዲ herself ነው herself ስለዚህ ዲኗ ራሱ ወይም ዳይሬክተር ዲን ራሷ ስራውን እንደምትሰራ ለማሳየት ሪፍሌክሲቭ ፕሮናውን ወይም herself የሚለውን እንጠቀማለን ማለት ነው። 19 because of her exceptional management performance our school principal dash her official visit to the Ministry of Education tomorrow starts has started starting ቢ ስታርትስ ነው ወደፊት የሚደረግ ነገር ግን የታቀደ ቋሚ ፕሮግራም ወይም ስኬጁል ኢቨንት ሲሆን ሲምፕል ፕሬዘንት እንጠቀማለን። ይህም ማለት ስታርትስ ማለት ነው። ፔኒ ዘ ብሉ ናይል ዘ ሎንግስት ሪቨር ኢን ዘ ወርልድ ዳሽ ኢንቱ ዘ ሜዲትራኒያን ሲ ፍሎው ፍሎስ ጎ ጎዝ ቢ ፍሎስ ነው። ይህ አጠቃላይ እውነታን ለመግለጽ ወይም ጄነራል ወይም ሳይንቲፊክ ፋክትን ለመግለጽ ስለሆነ እንደዚህ አይነት እውነታዎችን ለመግለጽ ሲምፕል ፕሬዘንት ቴንስ እንጠቀማለን ማለት ነው። 21 here are the main points of the news again the secretarial board dash the results of the secret ballot has announced has been announced was announced has been announced has announced ነው። ስለዚህ አንድ ድርጊት በቅርብ ጊዜ ተከስቶ ውጤቱ አሁን ላይ ሲታወቅ ምን እንጠቀማለን? ፕሬዘንት ፐርፌክት has announced የሚለውን እንጠቀማለን ማለት ነው። ይህም ማለት ቦርዱ ውጤቱን አሳውቋል ለማለት ነው። 22 it is the first time I dash to Godi in the Somali region have been will have been was will be a have been ስለዚህ it is the first time የሚል አገላለጽ ካለ ግሱ የግድ ምን ማለት ፕሬዘንት ፐርፌክት መሆን አለበት ማለት ነው። ስለዚህ have ከዛ ቢን ቨርብ ስሪ ማለት ነው። ጎዲ መሄዴ የመጀመሪያ ነው ማለት ነው። ጎዲ ለመጀመሪያ ጊዜ ነው። ቴኒስሩ once upon a time there was a beautiful princess who dash in a palace was lived will live lives ቢ lived ነው። እነዚህ ተረቶችና ታሪኮችን once upon a time ተብለው የሚጀመሩ ድርጊቶች በሙሉ ባለፈ ጊዜ ወይም ሲምፕል ፓስት ነው የምንጠቀም ማለት ነው።
24 when they arrived at the grand birthday party we dash home had already went were already gone had already gone had already been gone ሲ had already gone ስለዚህ ሁለት ባለፈ ጊዜ የተከናወኑ ድርጊቶች ሲኖሩ ቀድሞ የተፈጸመውን ለመግለጽ ፓስት ፐርፌክት እንጠቀማለን ማለት ነው። ስለዚህ when they arrived at the grand party birthday party መጀመሪያ የተደረገው we had already gone home ማለት ነው። ቤት መሄድ ይቀድማል ማለት ነው። ስለዚህ ሁለቱም ፓስት ድርጊቶች ናቸው። arrived the grand birthday እና gone home የሚለው ሁለት ድርጊቶች ናቸው። ነገር ግን ሁለቱም ፓስት ቢሆንም እንኳን ይሄኛው we had already gone የሚለው የመጀመሪያ ፓስት ይሆናል ማለት ነው። 25 haven't you ምን አለ? haven't you finished tidying your bedroom yet? B no but dash by 10 o'clock don't be so impatient. A I will have finished ይሆናል ማለት ነው። ስለዚህ by the time የሚለው እዚህ ጋር ኦኬ ለምሳሌ by 10 o'clock አይደለም የሚለው by 10 o'clock ወደፊት በአንድ የተወሰነ ሰዓት ተጠናቆ የሚገኝ ድርጊት ለመግለጽ ይጠቀማል ማለት ነው። ስለዚህ ፊውቸር ፐርፌክት ይሄኛው ደግሞ ዊል ሃቭ ፊኒሽድ ፊውቸር ፐርፌክት ነው ማለት ነው። ከአምስት ሰዓት በፊት አጠናቅቃለሁ ለማለት ነው። በት አይ ዊል ሃቭ ፊኒሽድ 10 o'clock ይሆናል ማለት ነው። ኦኬ ጥያቄዎቹ እነዚህ ናቸው። ለዛሬ ያዘጋጀናቸው ጥያቄዎች ማለት ነው። ሌሎችንም በርካታ የኢንትራንስ ኤግዛሞችን የያዘ አጋዥ መጽሐፍ አዘጋጅተናል። እንግሊዘኛ እንዲሁም ደግሞ ከ9ኛ እስከ 12ኛ ክፍል ያሉ የተለያዩ የትምህርት አይነቶችን ለኢንትራንስ ኤግዛም ለናቹራልም እንደዚሁም ለሶሻልም የትምህርት አይነቶች መጽሐፎችን በፒዲኤፍ መልክ አዘጋጅተናል። እንዲሁም ሾርት ኖቶችን ሁሉንም መጽሐፎችንም ሾርት ኖቶችንም የምታገኙበት የቴሌግራም ቻናል አለ። ይህንን ቻናል ጆይን ማድረግ ከፈለጋችሁ እዚህ ጋር በተቀመጡ አድራሻዎች ጻፉልን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን አብረን እንቀጥላለን። ለሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።